ምንድነው የምትይው? ምን ይሆናችሁ ነው? ሜላት አንቺ ውጪ እኮ ለምን? ምክንያቱም እኔ እና አንቺ ያለን ነገር ስላበቃለት። እኔ ግን ታዳኔ ቆይ ባጣ ቆይኝ። እንደዚህ አትበለኝ፣ ይከፋኛል። ይክፋሻ ታዲያ መከፋት ባንቺ ተጀመረ እንዴ? እኔ ራሱ እስኪ በቃኝ ከፍቶኝ። እውነቱን ልንገርህ አማራጭ ባላጣ አልመጣም ነበር። ለምን ጥርጋቲም የመጣሽው እኮ ቤርጓ አይደል? አንተ ነህ እንደዚህ እየተናገርከኝ ያለው። ፍቅርን ክደሽና ረግጠሽ አይደል እንዴ? ምን ላድርግ? ቆይ እኔን ስለምን አትረዳኝም? እንዴት ልረዳሽ ባክሽ? አንድ እውነት ልንገርሽ፣ አፈቅርሻለሁ። አንቺ ራሱ ይሄንን ስለምታውቂ ነው መጮች ያለሽ። በእናትህ ፊት ሰራተኛ ሆኜ እንደምቀርብ ሲሰማኝ ቆይ ምን ማለት ነበረብኝ? ሰራተኛ ትሆኛለሽ ያለው ማን ነው? ቆይ እኔ ብዬሻለሁ አላልከኝም? ይኸውልሽ ሜላትን እየሰማሽ ትተሽ የምትሄጂ ከሆነ አንቺስ ምን ታደርጊልኛለሽ? እሺ በቃ አትጨክንብኝ ወርካ። ይኸውልሽ በድጋሚ ምንም ቢፈጠር ትቼ አልሄድም ብለሽ ቃል። በዚህ ስሜት አይሆንም ወርካ፣ ነገ እናወራለን። አየሽ አይደለ ደግመሽ ለመሄድ ታስቢያለሽ። አረ እንደዛ አይደለም። በቃ ውጪ። የት ልሂድ? የአንቺ ወደሆነው ቦታ። የኔ የሆነው ቦታ እዚህ ቢሆንስ? እሱማ እንዳልሆነ ነገርሽ። አሁን ገብቶኛል። የኔ ቦታ እዚህ ነው። ለአንዴና ለመጨረሻ ጊዜ ቃል ግቢልኝ። እሺ ምንም ቢፈጠር ትቼ አልሄድም። እሺ አሁን ግቢ። ቤት ነው የምኖረው። ኦርካ ያውቃል? በደንብ ያውቃል። ለእኔ ግን አልነገረኝም። ማን አባት ስለሆን ስለ ላንቺ የሚነግርሽ? እሺ ለማንኛውም ኦርካን ላማክረውና እሺ ካለ ነው እዚህ ቤት መኖር እንጂ። ማንኝ ለምትይው አንቺ ሾቃቃ ምን አቀርብኝ አላጣሁም ይላት። ሰምኛለሽ? አይነት ስልሽን ነው የማወጣው። እዚህ ቤት ላይ ከአንቺ የተሻለ መብት አለኝ። እኔ እኮ ጮኛ ነኝ። አንቺ እሱ ያለፈ የድሮ ታሪክ ነው። ስሚ አንቺ የድቤ ሚስት ነሽ፣ እሱን አትርሺ። አሁን ከዚህ ቀጥለሽ ውጪ። ምንድን ነው የምትይው? ምን ይሆናችሁ ነው? ሜላት አንቺ ውጪ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከዳችሁ ላይክ ማድረግ እንዳትረሱ። ሶኒያ ኦርካንን በብላ ወጋችሁ። ኦርካን ራሱ ልስት እኔ ካንቺም ከማፍቀር ውጪ ምን አደረኩሽ እያላት ነበር። ሶኒያ እባክህ ይቅር በለኝ፣ እባክህን ወደ ሐኪም ቤት እንሂድ፣ ተነስና እንውሰድ። አይ አንቺ ይቅር ካላመንሽኝ ብሞት ይሻላለሁ እያላት ነበር። አይ ኦርካን እባክህን ተነስ እያለች ሶኒያ እየለመነችው ነበር ማለት ነው። ማለትና እንግዲህ የሶኒያ ባል የነበረው ከሱ ጋር እያወራች ነበር። ነገር ግን እንደውም አንድ ነገር ስትለው እንደውም ሂጂልኝ ብሎ አኩርፎ ጥሏት ካሁን በኋላ ላገኝሽ አልፈልግም ብሏት ይሄዳል ማለት ነው። ሶኒያና ኦርካን ደግሞ ኦርካን እየተንከባከበች ነው እንግዲህ በገዛ እጇ በብላ ወቅታ እሷ አስተማሚ ሆናለች ማለት ነው። እንግዲህ ሳታስብ በንዴት ነበር የወጋችው ማለት ነው። እንግዲህ ካሁን በኋላ አላስከፋም ብላ ካናገረችው በኋላ ከተነጋገሩ ሰላም አወረዱ ማለት ነው። አምናለሁ ብላለች ማለት ነው። ነገር ግን እንዳታምነው ስታረግ የነበረው ኤለን አልተሳካላትም ማለት ነው። ማለት እንግዲህ በመጨረሻ ኦርካንና ሶኒያ ይስማማሉ ማለት ነው። ነገር ግን ሲኖላ ባደረገችው ነገር በጣም ጸጸተች። ሳላቅ ነው ይቅርታ ብላ ይቅርታ ጠየቀች ማለት ነው። እንግዲህ ማለት ደግሞ በድጋሚ ቆይ ምን ሰሪ ነው የመጣሽ? እንደዛ ጥላኝ ስትሄድ መሄድ ነበረብኝ እንደ መኪና ጥቼ ነው የመጣሁት። ለዛ ነው እዚህ ነው ማድረው። ከዛ ልብስ አምጣልኝ ምንም የሶኒያ ልብስ ግን እንዳሰጠኝ እኔ የዛችን እርካሽ መጨረሻ አልለብስም እያለችው ነበር። እንግዲህ እንደዛ ሶፋ ላይ ተኛለሁ እዛ ጋር በምሳሌ መውሰድ ትችያለሽ እያለ ነበር። ነገር ግን ከዚህ በፊትም አብራ አድራ ነበር። ያኔ ግን በስካር ነበር። አሁን ግን በፍላጎቷ ከሷ ጋር ታድራለች ማለት ነው። ነገር ግን አሁንም ቢሆን አንቺ እየወደድኩሽ ነው ይመስለኛል፣ ለምን ከኔ ጋር አብረን አናመሽም እያላት ነበር። እናም እንደምትፈልጋት አንቺ ፈልገሽ መሰለኝ እኮ እዚህ ተገኘሽ አይደለም እንደ እያላት ነበር። እንግዲህ መጨረሻ አብሮ ይሆናሉ ማለት ነው። ማለት እንግዲህ ኦርካን ፍቅረኛ የምትለው ነገር ግን እሱ ላይ እየማገጠች ነው ማለት ነው። ነገር ግን
እነሱ ያደረጉት ነገር አንጻር እኛ ምንም ነገር አላደረግንም እያላት ነበር። ቢሆንም ግን እኛ ያደረግነው ጥሩ አይደለም ብትሎም ነገር ግን በመጨረሻ ከሱ ጋር ትሆናለች ማለት ነው። ግን እሱ መቼም እንደማይፈልጋትና ከዛ መለየት እንዳለበት ካሁን በኋላ ስለሆነ ምንም አይመለከትም ስለሷ አላስብም ብሎ ይነግራታል ማለት ነው። እንግዲህ በድጋሚ ስኖራ ደግሞ ልብሷን ቀይራ ኦርካንን ለማስደሰት እየጣረች ነበር እና ሌላ ልብስ ቀይር የነበረችውን ልብስ አውልቃ ሌላ ልብስ ስለብስ በጣም ተቀየረች። በቤቱ የገዛበት ተናድጄ ጥዬ ነበር ብላ ሌላ ገዝቶላት በጣም አምሮብሻል፣ እውነት በጣም ልዩ ሆነሻል እያላት ነበር። እንግዲህ ማለት ደግሞ ያደረገችው ነገር እያወቅን ያደረግነው፣ በእርግጥ እነሱ ካደረጉ አንጻር እኛ ምንም ነገር አላደረግንም። ስለዚህ ምንም የሚያጸጽት ነገር አልሰራንም እያልነው ቢሆንም ግን ጥሩ አልሰራንም። እነሱ የሰሩትን ስራ እኛ መድገም አልነበረብንም እያለት ነበር። ሆኖም ነገር ግን አንዴ ከተደረገ በኋላ መጸጸቱ ምንም ዋጋ የለም። ሁለታችን ተፈላልገን መሰለኝ ያደረግነው እያለት ነበር። ስኖራን ክልክቤ ሳሎን እያስተካከለች እያለ እንደ አጋጣሚ የቦርጋን እናት ትደውላለች ማለት ነው። ልክ ስደውሎ ድምፅ ስታዩ እንዲሁም ካሁን በኋላ ሽማግሌ ልከን የልጄ ሚስት እንድትሆኝ እፈልጋለሁ ስትላት ነበር። ግራ ገባት። በጣም ደስ የምትል ንግግሯ ነበር። እናትን አናግራት ነበር ብላ ለወርቃን ስትነግሮ ታዲያ ምን አለችሽ? ምናምን አይ ግርም ምን ነገሮች ነው ያናገሩ እናቴ አይደለም ስልኬ ሌላ ሴት አንስታ ይቅርና ታክሲ ውስጥ እንኳን የሴት ድምፅ ከሰማችሁ አግባት ነው የምትለው እና እናቴ አንቺን እንዳገባ ትፈልጋለች። ስለዚህ ይመጡ ሆናል። መቼ እንደሚመጡ ደውላ አጣራ። በሰላም ነው እያለች አዎ ይመጣል ብላ ከዛ ማለት ኦርካን ደውሎልኛል መሄድ ያለብን ብላ ወደ ኦርካን አልደወለላትም። ነገር ግን ኦርካን ደውለንም በማለት እነሱ ጋር ትሄዳለች ማለት ነው። ነገር ግን ስትሄድ አሁንም ቢሆን ውሸታን መዋሸት ቀጠለች። ኦርካን ደውሎ የጠራኝ እናቴን እንድታወቅ ብሎ እንግዲህ እዚህ እንድቆይ ነው የፈለገ ብላ ሶኖራ እንድትቀና ብላ ለእሷ ፊት ለፊት ስትናገር ነበር። ቆይ እኔ መቼ ነው ደውዬ የጠራሁሽ? ምን እያወራሽ ነው? የማይወራ ነገር እያወራሽ ነው ማለት ምን እየሆንሽ ነው? አሁንም ይሄን ውሸትሽን አታቆሚ ማለት ነው እያለ ነገር ግን የኦርካን እህት ነበር ደውላ የነገረቻት። በዛ የተነሳ እውነት መስራት ሶኖራ በድጋሚ በጣም ትናደዳለች። እውነቱ ስለነገርሽኝ ከልብ አመሰግናለሁ ብላ በጣም ተናዳ ከነሱ መሀል ትወጣለች። ከዛ ቦርካን ቢከተላትም ቦርካን እባክሽ በሩን ክፈጂ፣ ድጋሚ ያንተን ውሸቶች መስማት አልፈልግም፣ በቃ ቦርካን ተወኝ ብቻዬን እባክሽ ሶኖራ ክፈጂ ብላትም አልከፍቱም፣ ያንተ ውሸቶች መስማት ሰብቶኛል፣ በቃ ተወኝ ብቻዬን ልሆን እያለች እያለቀሰች ነበር። እጣዬ ፋንታ በጭራሽ እዛ አይደለም ከዚህ መሄድ አለብኝ ብላ ስትወስን ነበር። እና ምን ተፈጥሮ ነው ለምን ነበር የጠራሽ እያላት ነበር። አይ ዝም ብሎ ነገር ነው እያለች ቆይ እንዴት ዝም ብሎ ነገር ነው ምን ፈልጎ ነበር ኦርካን የጠራሽ ብሎ ስጠይቃት ምንም አይደለም ብላ ስትነግሮ ተምኛለሽ ካሁን በኋላ አጠገቤ እንዳደርሽ ብሏት ሰድቧት ጥላት ሄዳል ማለት ነው። እና ኦርካን ልብሷን ቀይራለች። ስትወጣ ቆይ ለምን ልብስሽን የቀየርሽው ምን ተፈጠረ? ኦርካን መሄድ አለብኝ እዚህ የኔ ቦታ አይደለም እኔ ጣይፋንታ እዚህ አይደለም ብላ ስትል ነበር። ነገር ግን አሁን ጥለሽ የምትጂ ከሆነ ደግመሽ እዚህ ቤት አትመለሽም። ኦርካን እሺ በቃ ልሄዳለሁ አልኩብሽ ምንም ነገር ልታሳምነኝ እንዳትሞክር እያለችው ነበር። ነገር ግን ኦርካን ብለምናትም ሶኖራን ግን መስማት አልፈለገችም ማለት ነው። ነገር ግን እባክሽ ይላታል። ግን እሷ መስማት አልፈለገችም። የድሮ አባላ ጋር ለመመለስ ተወስናለች። የድሮ አባላ ጋር ትመለስና እግሩ ስር ተበርክካ እጣዬ ፋንታ ካንተ ጋር ነው፣ እባክህ ይቅር በለኝ፣ በሰራው ስህተት ተጸጽቻለሁ፣ በጭራሽ የማይገባኝ ቦታ ነበርኩ፣ ስለዚህ ይቅር በለኝ ብላ እግሩ ስር ትወድቃለች። እሱ ግን በጭራሽ የትም ረክሰሽ የመጣሽው አይንሽን ላይሽ አልፈልግም፣ አሁን ከዚህ ቤት ውጭ ልኝ፣ አባቴን ተወና እኔን እንደፈለግ አድርገኝ፣ ከፈለግ በምትፈልገው መንገድ ልትቀጣኝ ትችላለህ ስትለው እሱ ግን እየገፈተረ እያመነጫጨቀ ከቤቱ ያስወጣታል ማለት ነው። አማራጭ አጣች። ከዛ በኋላ ያላት አማራጭ ኦርካን ብቻ ነበር መመለስ። ምክንያቱም ሌላ የምታቅሰው ማንም ስለሌላት ማለት ነው። ኦርካን ትሄድና ኦርካን በጣም ተናዶ ስለነበረ ራሱን በመጠጥ ተይዞ መጠጥ እየጠጣ ነበር። እኔ ላይ ተጫወተችብኝ፣ ስትፈልግ ትሄዳለች፣ ስትፈልግ ትመጣለች፣ በህይወቴ ነው ተጫወተች፣ ምክንያቱም ስላፈቅርኳት ነው አይደለም ብሎ በመጠጥ ራሱ እያሰከረ እየጠጣ ነበር። እጅግ በጣም ተናዶ ነበር። ከዛ ቁጭ ብሎ እየተናደደ እያለ ኖራ በድጋሚ
ተመልሳ ትመጣለች። ቆይ ምን ፈልገሽ ነው የመጣሽው? ውጭ ከዚህ ባልሽ ጋር እኔን ትተሽ እኮ ባልሽን መርጠሽ ሄደሻል አይደለም? ስለዚህ ሂጂልኝ እያላት ነበር። ሌላ አማራጭ ስላልነበራት እሱ ጋር ተመልሳ ትሄዳለች ማለት ነው። ኦርካን ግን እጅግ በጣም ተናዶ ስለነበረ ሂጂልኝ አሁን ድጋሚ መተሽ አሁን ድጋሚ ተመልሰሽ ለመሄድ ነው አይደለም? እንዴት እንደዛ ፍቅርሽ ረግጠሽ ትሄጃለሽ? እያለ ቢጮህባትም እባክህ አጠፍቻለሁ፣ አሁን መሄድ አልነበረብኝም፣ ግን ሌላ አማራጭ አልነበረኝም። እስቲ የኔ ቦታ ሆነ አስብ እያለችው ነበር። ቢሆንም እንደዛ ማድረግ አልነበረ፣ ስላፈቀርኩሽ ነው አይደለ እየተጫወትሽብኝ ያለ እያላት ነበር። ነገር ግን ሌላ አማራጭ አልነበረም። አሁን ውጭ ልኝ ላይሽም አልፈልግም፣ በቃ ብቻዬን ተይኝ፣ ከኔ ጋር መሆን የማትፈልግ ከሆነ በቃ ሂጂልኝ፣ ከህይወቴ ውጭ ልኝ እያለች ነበር። ኦርካን የመሆን ነገር አትናገር፣ ምናልባት እኮ የኔ ቤት እዚህ ሊሆን ይችላል፣ የኔ ህይወት እዚህ ሊኖር ይችላል፣ እሱንማ ረግጠሽ ሄድሽው፣ እሺ በቃ ይቅር በለኝ፣ ካሁን በኋላ አንተን ትቼ የትም አልሄድም ብላ እሺ ነይ ቀፍኝ እላትና ይተቃቀፋሉ፣ ሰላም ያወርዳሉ ማለት ነው። ካሁን በኋላ ምንም ብፈጠር ማለት ምንም ብታረግ ጥየሽ አልጥየክ አልሄድም ብላ ቃል ገባች። እንግዲህ ማለት ጓዛን ሰብስባ ኦርካና ብሎኛል ብላ መጣች ማለት ነው። አረ ኦርካን ለኔ ግን አልነገረኝም፣ እስቲ ያለውን ነገር ጠይቄ አስረዳሻለሁ፣ አሁን ግን ስነ ስርዓትሽን ያዥ እያለቻት ነበር። ቆይ አንቺ ማን ስለሆንሽ ነው ኦርካናችንን ማስፈቅድ ብላ ከዛ አይለን በጥፊ ትመታታለች። ከዛ ይያዛል። ኦርካን ይመጣና መሀላቸው መጥቶ ምን እያረሽ ነው ሜላት? ውጭልኝ፣ እኔና ስኖራ ካሁን በኋላ ፍቅረኛሞች ነን፣ ይገባሻል? ድጋሜ እዚህ ቤት እንድመጪ አልፈልግሽም። ስለዚህ ሂጂልኝ፣ ከህይወቴ ውጭልኝ፣ አንቺ ምንም አይደለሽም። ስኖራ ግን በጣም የምወዳትና የማፈርቃት የወደፊት ሚስቴ ነች። ስለዚህ አንቺን ደግሜ አላይሽም፣ ሂጂልኝ ብሎ ከቤት ያባራታል። ነገር ግን ሜላት እጅግ በጣም ተናዳ ስለሆነ እመኔ መቼም ደስተኛ አትሆንም፣ ደስተኛ ሆናል ብላ አስበህ ከሆነ በጣም ተሳስተሃል እያለች ስትጮህበት ነበር። የፈለግሽው ማድረግ ትችያለሽ፣ ግን ሂጂልኝ በቃ እያላት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።